ሳልናገር ማለፍ አልፈልግም ክብራን ተመልካቾቻችን አንድ የሸቱን መለሰ ቪዲዮን ተከታትለን እንምጣ አንተም ስለ ሙስሊሞች ያለና አቋም ያሳውቅ አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን ተከራካሪ ነን አስተማሪ ነን የሚሉ ሰዎች ናቸው ምንም የሚያውቁት ነገር የለም እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን ተከራካሪ ነን አስተማሪ ነን የሚሉ ሰዎች ናቸው ምንም የሚያውቁት ነገር የለም እሸቱ መለሰ ድምጼን እንደዚህ ከፍ አድርጌ ስምን እየተጣራው ቪዲዮ በመስራቴ በጣም ይቅርታ ይደረግልኝ ንግግርን አሳምሮ መቅረብ የእውነት ማረጋገጫው መሆን በፍጹም አይችልም ይሄ ቪዲዮ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው አላህም ያው እግዚአብሔር ነው ያው አይገርምም ለካ በህይወታችን በጣም እናምናቸው ሰዎች ናቸው ማንንም ማመን እንደሌለብን የሚያስተምሩ እኔ እንድገደል ሞት ተፈረደብኝ እፎይ ነኝ ይሄን ብለን ሰሞኑን ቪዲዮ ስንሰራ እኛ ከሙስሊሞች ጋር መጣላት አንፈልግም ምናምን ትላላችሁ እኛ ተጣሉ አላችሁ እንዴ ማን ተጣሉ አላችሁ እንደው አንዳንድ ቀን አንዳንድ ሰዎች ባይናገሩ ዝም ቢሉ ምን አለ ብላችሁ አትመኙ የሙስሊሞቹን የተቀናጀ አካሄድ ታውቁታላችሁ 24 ሰዓት ነው የሚሰሩት የፕሮቴስታንቱን አሰራር እንደው ባለችን አቅም እኛ እዚህ ነገር ላይ ባንንቀሳቀስ ኖሮ ስንቱ ግራ ተጋብቶ ይቀር ነበር ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ እንደምን ስቆያችሁ እኔ አለው እግዚአብሔር ይመስገን በያላችሁ በሰላም ክርስቶስ ይብዛላችሁ በድጋሚ በአዳዲስ መረጃ ተመልሼ መጥቻለሁ በሁላችንም ልብ ውስጥ ያለ የምንወደውና የምናከብረው እንቅፋት አይንካ እሾህ ካዩጋህ የኛም ማሽዬ ራት የምሳየነህ ተብሎ የተዘመረለት እንቁ ወንድማችን ኮሜዲያን እሸቱ እጅግ ትልቅ ስህተት የሆነ ሚዛና ያልሆነ ንግግር በእፎይ ዙሪያ ሰንዝሯልና ይህን ንግግር በማድረጉ መላው የኢትዮጵያ ኦርቶዶክስ ሃይማኖት ተከታዮችን አስቆጥቷል አንዳንድ ጊዜ እንደዚህ ያሉ ግለሰቦች ዝም ብትሉ ባይነኝ በኔ በኩል ማለት ነው በብዙ የተወደዳችሁ በብዙ የምትጠሉበት ጉዳይ ይሆናልና እንደዚህ ያለ ሰዎች ዝም ብትሉ ዝምታ ወርቅ ነው ይባላል ዝም ብትሉ ምንም ችግር የለውምና ዛሬ እሱ ላይ የደረሰውን ተቃውሞ የማስደምጣችሁ ይሆናል በርጋታ ከሰማችሁ በኋላ የራሳችሁን ሐሳብ በጨዋነት ኮሜንት ላይ የምታስቀምጡ ይሆናል ሁሉም የተዋዱ ወጣቶች ንግግሩን አውግዘውታል እናንተም የራሳችሁን ሐሳብ ማስቀመጥ ትችላላችሁ ሁላችሁም ይሄን ቪዲዮ ላይክ እና ሼር በማድረግ ጀምሩት ምንድነው የተናገረው የሚለው ንግግር ጥርት አድርጋችሁ ለማድመጥ ሞክሩና የራሳችሁን ሐሳብ በጨዋነት ኮሜንት ላይ የምታስቀምጡልኝ ይሆናል ቀጥታ ወደ ቪዲዮ ወስዳችኋለሁ አንድ በአንድ በየተራ ማስደምጣችሁ ይሆናል ወደ ቪዲዮ እንሄዳለን አሁን አድምጡ አንተም ስለ ሙስሊሞች ያለና አቋም ያሳውቅ ስለ ሙስሊም ኢብራሂም በድሩን ታውቀዋለህ ላለፉት 17 አመታት የልብ ጓደኛዬ ነው ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ ሚላከውን ብር አብረን እያጠፋን ለኔ መጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል ይገርማል ሳገባ ሚዜ ኢብራሂም በድሩ ነበረ ሁለተኛው ሚዜ መለሰ ይባላል የፕሮቴስታንት እምነት ተከታይ ነው ላለፉት 17 አመታት ምርጥ ጓደኛዬ ነው ለሱ የተላከ ገንዘብ የኔ ነው ለኔ መጣ በሱ የሱ ነው እስካሁን ድረስ በጓደኝነት አብረን ዘልቀናል የልቤንም ማማክረው ሚስጥሬንም ነግረው እድገቴንም ማሳየው ጓደኛዬ ነው ኢትዮጵያ የሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍር ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከት ኖራል እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን ወቅቱ የረመዳንና ያብይ ጾም ነበር ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው ሁሉም ያመነበትን ይኖራል ሁሉም መልካም ነው ያለው ለወንድሙ ይመኛል ከዚህ በተረፈ በመስደብ የሚሰበክ ክርስትና በማንቋሸሽ የሚሰበክ ሃይማኖት ግን የለም እግዚአብሔር አምላክ የሁሉም አባት ነው ለሁሉም መዳን ይጨነቃል የሁሉም ህይወት ያሳስበዋል እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢያት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም አንተም ስለ አላህ ብለ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ እኔ ስለ ሙስሊም ያለኝና አቋም ዳሩ ሰላም መስጊድና ኢብራሂምን ጠይቀው ብቻ ምን አለፋ ኢትዮጵያዊ ሆነ ስለ ሙስሊም ምን አቋም አለ አይባል ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን ያንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች ይሄንን ቪዲዮ ለሌላ ሃይማኖት ተከታዮች በሙሉ ሼር አድርጉልኝ ሐሳቡን ከወደዳችሁት ላይክ አድርጉ የናንተን ሐሳብ ግን ጻፉልኝ ምን ታስባላችሁ ያወራውትን ነገር መተቸትም መደገፍም ይቻላል አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው
የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ንግግሮች በጣም መልካም ናቸው። አንድ ሀገር የተለያየ ሃይማኖት መከባበር እንዳለ ሆኖ ግን እስልምና ከኦርቶዶክሱ ጋር ከፕሮቴስታንቱ ጋር የትኛውም ቤተ እምነት የተለያየ አስተምሮናል። የተለያየ የነገረ ድህነት አስተምሮ አለው። ብራዘር እዚህ ሶሻል ሚዲያ ላይ የመጡ ዕቅበተ እምነት ላይ የሚሰሩ በተለይ ዲቤት የሚያደርጉ ስለ መጽሐፍ ቅዱስ የሚያውቁ ስለ ቁርአን የሚያውቁትን ሰዎች ማን ወከላችሁ ብለን መናገር የለብም። አባት ባላቸው ሰዓትና ጊዜ ወጣቱ እንዲድን እያደረጉ ነው። ወጣቱ መጽሐፍ ቅዱስ እንዲያነብ እያደረጉ ነው። ወጣቱ እምነቱን እንዲያቅ እያደረጉ ነውና በዚህ መልኩ ባታቀላቸው ደስ ይለኛል። ከምሬ ይመለ በዚህ መልኩ ባታሽቃብጥ ከምሬ ይመለ ሪድም ነገር በእስልምናው በኦርቶዶክሱ በፕሮቴስታንቱም አሉ። ጥሩ ነው። በቃ መወያየቱ ጥሩ ነው። ቤተክርስቲያን ወከለቻቸው ማልወከለቻቸው እንዲሁም በጣም ጥሩ ትምህርት እየሰጡ በርካቶች እንዲድኑ እያደረጉ ነውና አንዳንዴ በልክ ቢሆን ማሽቃበጡም ቢሆን ንግግርን አሳምሮ መቅረብ የእውነት ማረጋገጫ መሆን በፍጹም አይችልም። ይሄ ቪዲዮ የራሳቸውን አጉል ሰላም ወዳድ ሌላውን ደግሞ ጸብጫሪ ሆነ ተንኮለኛ አድርገው ለሚስሉ በቆሸሸ ፊት ላይ ባዝሊን ለሚቀቡ ሰዎች እንዲደርስልኝ ይፈልጋለሁ። በየትኛው መስፈርት መሬት ላይ ያለውን እውነት ልታስከዱንም እንዲሁም ደግሞ ልታሸማቅቁን አትችሉም። የኔ የ17 ዓመት ሙስሊም ወይም ደግሞ ጴንጤ ጓደኞች አሁን ያለውን መሬት ላይ ያለውን እውነት ማሳያ አይደሉም። የቴዲ አፍሮ ዘፈንን በመገባበዝ ብቻ የሚቆም የሰላም ስምምነት የለንም። አቋም ያስፈልጋል። ማንም ጦርነት አልፈልግም። ማንም ደም መፋሰስ አይፈልግም። ማንም ሙስሊምን ይወዳል። ነገር ግን ያለውን እውነትና ነጭ ነጯን ተነጋግሮ ግን ለእርምቱ በጋራ መቆም መቻል ይጠበቃል። እየሞገትን ያለነው ስለ አንድ እፎይ ሳይሆን በጅማ በአርሲ እንዲሁም ደግሞ በስልጤ ዞን ስለሚገኙ ብዙ እፎዮች ነው። ስለዚህ ይህንን ነገር በግልጽና በጋር ተነጋግሮ ማረሙ እጅግ በጣም የተሻለ ነው። የሌለ ነገር መፍጠር በመከረን ቁጥር ግን ጨጓራ ለታመመ ሰው ቂቤ እንደመቀባት ነው። በዚህ አይነት ሁኔታ መጓዝ አያስፈልግም። አንዳንዴ እውነት መናገር እንኳን ቢከብዳችሁ ምን አለ ዝምታን ብትመርጡ። በዚህ አይነት ሁኔታ ነገሮች አያስኬድም። በዚህ በዛ ማሸማቀቅ የፖለቲካ አጀንዳ አላችሁ ብሎ መሰንዘር። በነገራችሁ ላይ ሃይማኖተኛ ፖለቲከኛ አይሆንም ያለው ማን ነው? ትክክለኛ ጥፋትንና ወንጀልን እየገለጠ አይደለም። የሀገርና የሃይማኖትን ታሪክ ለመሸጥ ቤተ መንግስት የገባ ዳንኤል ክብረትን ፖለቲከኛ ሆኗል። በእንደዚህ አይነት ቃላት ማንንም ልታሸማቅቁ አትችሉም። ስለዚህ ፖለቲከኛ ልሁንም አሉንም መሬት ላይ ያለውን ነጭ እውነት ግን ተነጋግሮ ለመፍታት መጣር ትልቁ እውነት ነው። ይቅርታ ሰላም ዝም ብሎ በዘፈን ግብዣ አይመጣም፣ በመነጋገርና በአቋም እንጂ። የሚሰበክ ሃይማኖት ግን የለም። እሸቱ መለስ ሲሰራ ኢብራሂም ለምንድን ነው ቪዲዮ ያልሰራው? አብሮት ቪዲዮ መስራት አይችልም እንዴ? በጣም ጓደኛው አይደለም እንዴ? እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድን ነው ያልሰራው? አንድ ሙስሊም አምጡልኝስ። አንድ ሙስሊም አሽቃባጭ ኦርቶዶክስ የበዛበት ቦታ ነው ያለው። አሽቃባጩላ ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያለ አለ? ማንስ ነብዩ ይሰደብ ያለ አለ? ያንተ እግዚአብሔር ሲሰደብ ምርቃት ነው፣ የነሱ ነብይ ሲሰደብ ደግሞ እርግማን ነው የሚባለው። የምትኮንኑትና ታዋቂነት ይዛችሁ መጥቶ ሰዎች ትክክል አይደላችሁ። እስኪ አንድ ሙስሊም ሰው አንድ ለጫፍ ጥቀሱልኝ። አንድ ማህበራዊ ሚዲያ ላይ ወጥቶ በታዋቂነቱ አንድ የሰራ ሰው አምጡልኝ። እኔ እንደሸቱ መለሰ ቦል ወይ ደግሞ ይሄን ሐሳብ ስሰማው የታየኝ ወዲያው ኢብራሂም አብሮት ወጥቶ እየተቀረጸ መስሎኝ ጠብቄ ነበር። ኢብራሂም ወጥቶ ክርስቶስንም እግዚአብሔርን የተሳደቡትን ሰዎች አብሮ ይወቀሰ ይቀርባል ብዬ ነበር የጠበቅኩት። አልቀረበም። አሁን ለምሳሌ ከዚህ በፊት ደጋግሜ ያቀርብላችኋለሁ። እኛ ቤት ድግስ እንደግሳለን። ጎረቤት ሙስሊሞች አሉ፣ እንጠራቸዋለን። ሂጃባቸውን ለብሰው መጥተው ይስተናገዳሉ። ለእስልምና የተዘጋጀው ምግብ አድርገው ለኛም ለነሱ ምግብ እናዘጋጃለን። ይሄ ሁሉም ኢትዮጵያ ውስጥ አለ። ዛሬ እሸቱ መለሰ ስለተናገርከው ወይ ታዋቂ ሰዎች ስለተናገራችሁ አይደለም፣ ነዋሪው የሚኖረው ህይወት ነው አሁን የተናገርከው። እያንዳንዱ ነገር የምናቀርበው መቼት የሚባል ነገር አለ። ጊዜው መቼ ነው፣ መቅረብስ ያለበት እንዴት ነው የሚባል ነገር። አሁን እየቀረበ ያለው ማህበራዊ ጉዳይ ላይ የወጣው አጀንዳ ቲክቶከሮች ስለወጡ አይደለም። ቲክቶከሮች አሁን ማህበራዊ ሚዲያ ፕላትፎርም ስለወጣ ነው። አንተ ማህበራዊ ሚዲያ ስለመጣህ ነው ዩቲዩብም ላይ ቲክቶክም ላይ ያለው ወንድሜ። በስራ በመልካም ምግባር በጣም ብዙ ኢትዮጵያውያኖች እናከብራለን፣ እናድንቃለን። በዚህ አመለካከት ግን አንድም ሐሳብ ትክክል አይደለም። አንተ የቀረስከውን ቀረጻ ላይ ኢብራሂም አብሮ የነበረው ያ ሳሎን የለቀቀለት ኢብራሂም፣ አንተ ጓዳ መኝታ ክፍል ገብተህ ውዳሴ ማርያም ያነበብክለት ኢብራሂም ይሄንን አብሮ ሰርቶ ቢሆን ኖሮ አከብር ነበር።
የሰራው ግን አንተ የገዛ ልጆቿን የምትበላ ድመት ይመስል ወጣችሁ በታዋቂነታችሁ ተጠቅማችሁ የገዛ ወንድማችሁን የምትበሉት የምታስበሉት እንደናንተ አይነት ሰዎች ናችሁ። ወጣችሁ ሙስሊሙን መሳደብ የለበትም ነውር ነው። ሙስሊሙን ማን ተሳደባለው? ተሳደብኩ አለው የስ ልጁ። እነሱ ተሰደብን አሉ፣ ተናቀብን አሉ። ልክ ናቸው፣ አጠፉ አላለም። ልክነታቸውን ግን የሚናገር ወይ የሚመሰክር ማስረጃ አውጡልን። እኛም አብረናችሁ እንከሳለን። እኛም ከናንተ ከሙስሊሞቹ ጋር አብረን እንከሳለን። እናንተም ጋር ሲሳደቡ የነበሩትን እና አህመድ ጀበል፣ ኡስታዝ አቡበከር፣ ሐሰን ታጁ፣ ሌሎችም ጻፊያንን አውጣችሁ አጋልጣችሁ ክሰሱልን። እኛ እንደምንከሰው አብራችሁ ክሰሱልን። ጥያቄ ይሄ ነው አቻነቱ። እንደ አህመድ ጀበል የራክስን ክስ ምን ይሉኛል ተብሎ ታስቦ እቅድ ታቅዶ ጽሁፍ ተጽፎ ማህበራዊ ሚዲያ ላይ ተለጥፎ በጠቅላይ ሚኒስትር ጽህፈት ቤት ማህበራዊ ጉዳይ አማካሪነት ተደብቆ መቀመጥ ግን ነውር ነው፣ ነውር ነው። ታዋቂነትን ይዞ እንዲህ ደግሞ እኛ አልተከባበርን ከሙስሊም ወገኔ ጋር አታጣሉኝ እየተባለ ሙስሊሙ ሲሳደብ እየሰማችሁ ኡስታዙን የሚቃወም አንድ አማኝ አጣችሁ። እኔ ወዳጆች አሉኝ በስልክ ነው የሚነግሩኝ ማህበራዊ ሚዲያ ላይ ታዋቂ ስላልሆኑ ማህበራዊ ሚዲያ ላይ ወጥተው መናገር ስለማይችሉ አብረውኝ ያሉ ሙስሊሞች መናገር ስላልቻሉ የነሱን ሐሳብ አምጥቼ አንጸባርቀዋለሁ። እስኪ የነሱ ኡስታዞች የኔ ያንጸባርቁልን። ይውቀሷቸው ትክክል አይደለማችሁ ቢበላቸው እስኪ ይንገሩን። የጻፉት መጽሐፍ ክርስቶስን የሚያቃልን እንዳልሆነ ከኛ አባት መመራኖች ጋር ወጥተው ይነጋገሩ። እሱ ስለ ኢሳ እንጂ ስለ ክርስቶስ መጽሐፍ ምን አገባው? ኢሳና ክርስቶስ አንድ ናቸው ማን አለ? ማን ያለው? ማን ያመሳጠረው ይሄን መጽሐፍ? ማን ያገናኘን መጽሐፍ? ለኛ በቃ የተለያየንን አንገናኝም፣ በሃይማኖት አንገናኝም፣ በሀገር ግን አንድ ነን። ኢትዮጵያን እንደ አንድ አድርገን እናስባት እንጂ ሃይማኖት ይሄ ከንተና ስለሚማሰል ይሄ እንትና ማለት ነው ማለት አይደለም። እሸቱ መለሰ እኮ ልክ ነው። እሸቱ መለሰ በእሸቱ መለሰነቱ የተናገረው ሐሳብ እኮ ልክ ነው። እሸቱ መለሰ ድምጼን እንደዚህ ከፍ አድርጌ ስምህን እየተጣራው ቪዲዮ በመስራቴ በጣም ይቅርታ ይደረግልኝ። because I respect you so much my brother። ያንዳንዱ የምታደርጋቸው ነገሮች ምናምን ከአእምሮ በላይ ናቸው። በጣም ነው ማከብርህ፣ በጣም ነው የምወድ። እንዳንድ ኦርቶዶክሳዊ ግን ማለት ነው በዚህ ወቅት አልናገርም ብትል ምን ይቀነሳል? እኛ ኦርቶዶክሳውያን ባለማህተቦች እንዲሁነን ወተን ለምን ብለን ስንናገር ሐሰትን እየመሰከርን ነው እንዴ? ሰላምን፣ ፍቅርን፣ አንድነትን፣ አብሮ መኖርን ትተን ጦርነት እያወጅን ነው እንዴ? እውነታችን ተረግጦ በሐሰት ተከሰን እኮ የሞት አደባባይ ላይ እንድንቆም እየተሰራብን ስለሆነ እኮ ነው። የሚጮህልን ለኛ ብሎ የሚቆም አባት ስለሌለን እኮ ነው የምንጮኸው። የትኛው አቅም ያለው ሰው ነው አሁን የክርስትና እምነት ተከታይ ማህበረሰቦችና የእስልምና እምነት ተከታይ ማህበረሰቦችን ማህበራዊ መስተጋብራቸውን መግለጽ የሚችል ቋንቋ ያለው የትኛው አካል ነው? ማን ለየትኛው ኢትዮጵያ ይጠፋዋል? ግን በዚህ ወቅት እንዳንድ ድምፁ በደንብ እንደሚሰማ ሰው እኔ እንዲሁ ለፍልፌ 2000 ሰው ምናምን ሊያየኝ ይችላል። አይ ነው ግን እንዳንድ ኦርቶዶክሳዊ ይለፈኝ። እውነት ቪዲዮን አላየው ሆነ ነው በአምላካችን ላይ እንደዛ አፋቸውን ሲከፍቱ እንደዛ ሲያላግጡ እነሱ እኮ በዛን ያህል ልክ ሲናገሩ አምላኬ የምገዛለት ዓለማትን የፈጠረው ክርስቶስ ክብሩ ሊቀንስ እኮ አይደለም። እኔ ግን በስጋ ስለመመላለስ የእምነቱ ተከታይ ይሰማኛል ነው ጥያቄው። ኢኮኖሚ አንገበገበኝ እንጂ የኔ ክርስቶስማ በመስቀል ላይ እያዳፉት እየሰቀሉት በፍቅሩ ሲማርካቸው የነበረ ነው ይገባኛል። ዛሬም ድረስ እንዲህ እየተሰደበ በፍቅር ይጣራል ይገባኛል እኮ። እኔ ግን በስጋ መመላለሰው ይሰማኛል። አሁን ካስተምሮ አልፎ ማየት አልፈልግም አንተን መጣ አሳደ ያዘው በሐሰት ከሶ ለመግደል ተነሱ። ይሄ ነው እኮ የሚያስችሆን። መጅሊሱ መግለጫ አውጥቶ ሰልፍ ሲጠራ ለኔ ለባለ ማህተው የቆመልኝ አባት የለም። ለዛ ነው እንዲሁ ምን እንገበገበው እኮ እሸቱ መለሰ ስታይን ጦርነት ምናውጅ መስሎ ነው እንዴ? ተቃራኒ ሆነን ለምን እንዲሆናል ብለን ስን ካንተ ሐሳብ ተቃራኒ ሆነ ነው ኦርቶዶክሳዊ። እንደዚህ አይነት አስመሳይ ሰዎች ሐሳባቸውን በጣም ነው የምጸየፈው እንደ ግለሰብ። በዚህ ወቅት ይለፈኝ ምን ችግር አለው? ወይ ደግሞ ዝም አይ ነው ድምጻችሁ ቶሎ ነው የሚሰማው ቫይራል ይወጣል እኮ እናንተ ጉዳይ ሲሆን ድምጻችሁን ተጠቅማችሁ እምነታችሁን እንደው ለምን እንዲህ ይሆናል ማለት ጥሩ ነበር። እንዴት ያለ ማስመሰል ነው! በነገራችን በግለሰብ ደረጃ አይደለም በሃይማኖት አባቶች ደረጃ እንደዚህ ነው የሚያስቡት። ሀገር ያላችሁ ምናምን ነው መስሎ የሚታያቸው። ሀገር ያላችሁ ማለት ህገ መንግስቱ ለነሱ የሚሰራ የሚመስላችሁ አሉ። አይደላችሁም እያልኩ እኮ ነው ያለሁት። አሁን እኔ ለምሳሌ አሁን ያሉትን አባቶች የሚሰማችሁ ሰው የለም ነው የምላችሁ። አሁን መንግስት አይሰማችሁም፣ እኛ እንዳንሰማችሁ ደግሞ እየተሰራ ነው ያለው። አሁን እኛ እንዳንሰማችሁ እያደረጋችሁ ነው ያላችሁ። ቁጭ ብላችሁ ብትነጋገሩ ይሻላል።
እና አስመሳይ ሰዎች ውሃ ብትጠጡ ብዬ እመክራለሁ። አይ ዘመን እኔ እንድገደል ሞት ተፈረደብኝ እፎይ ነኝ። ይሄን ብለን ሰሞኑን ቪዲዮ ስንሰራ እኛ ከሙስሊሞች ጋር መጣላት አንፈልግም ምናምን ትላለህ። እኛ ተጣሉ አላችሁ እንዴ? ማን ተጣሉ አላችሁ? ሊገሉ መጡ ቁጭ ብለን አልሞትም ራሳችንን እናስከብር ራሳችንን ጠብቅ ነው ያልናችሁ። ብዙ ማስረጃዎች አሉ። እኛን ለመግደል ሲነሱ ብዙ ማስረጃዎች አቀረብን። እኛን ለማሸማቀቅ አትሞክሩ። መጣላት አንፈልግም ዝም በሉ። ሌላ ነገር ማድረግባችሁ አንዳንድ ኦርቶዶክሳውያን እሸቱ ለምሳሌ ከመሐመድ ጋር 17 ዓመት ኖራለሁ። ለምን 100 ዓመት አልኖርም? ምን አገባኝ ነው? ምን ይመለከተኝ ነገር አለ? ሊገለኝ መጣ። ሲገለኝ ሲመጣ ቁጭ ብያለሁ። እኔ እኮ ከክርስቶስ ፊት ማለት ነው ከመሐመድ ጋር 17 ዓመት ኖራለሁ ሚዜ ሆኖልኛል ምናምን ብዬ ወሬ ላወራ አይደለም። እኛን ለማደዘዝ እንደዚህ አማርኛ አታወሩ። በቃ ዝም በሉ። እኛ ያዝነው እውነት ነው። እግዚአብሔርን አንሰማችሁም፣ በታሪክ አንሰማችሁም። ቤተ ድረስ ሊገለኝ መጣ እኮ እኔ እፎይ ነኝ ስል እኮ እኔ እፎይ ነኝ ስል እኮ ሊገለኝ መጥቷል እኮ ቤት ውስጥ። እኔ እኮ ሞቻለሁ እኮ በእግዚአብሔር ታምር ባልተርፍ እኮ ሞቻለሁ። ምክንያቱም እፎይ ነኝ ነኝ። ሌላ ወሬ አታወሩ። በቃ ውጣ እባክህ። አይገርምም? ለካ በህይወታችን በጣም የምናምናቸው ሰዎች ናቸው ማንንም ማመን እንደሌለብን የሚያስተምሩ። የሙስሊሞቹን የተቀናጀ አካሄድ ታውቁታላችሁ። 24 ሰዓት ነው የሚሰሩት። የፕሮቴስታንቱን አሰራር እንደው ባለችን አቅም እኛ እዚች ነገር ላይ ባንንቀሳቀስ ኖሮ ስንቱ ግራ ተጋብቶ ይቀር ነበር። ማን ነበረው እስኪ ሃይ የሚለው? ተበትናችኋል ነበር የምትቀሩት። ቢያንስ እንኳን ድጋፍ ስጡን እውቅና ስጡን አይደለም። ቢያንስ እንኳን ስትቃወሙን ትክክለኛ መረጃ ይዛችሁ ብትቃወሙን። በጅምላ ጭፍጭፍ አድርጎ ገንዘብ ፈልጎ ነው እንዴት ይባላል? ለገንዘብ ብለው የመጡ ልጆችን እንዴት ለሌላ አሳልፋችሁ ሰጡናላችሁ? የኛን ውጣ ውረድ ታውቁታላችሁ። እዚህ ላይ ያለው ውጣ ውረድ ከስንቱ ጋር እንደምንቧጨቅ ከስንት ቦታ ለሚሰነዘር መልስ የትኛው የቤተ ክህነት አባት ነው እስኪ ለእስልምና ጥያቄ መልስ ይሰጥ ነበር? እስኪ የትኛው መምህር ነው እንደ ኡስታዝ አቡ ሃይደር ወጥቶ በስነ ስርዓት ልክ ኡስታዝ አቡ ሃይደር መጽሐፍ ቅዱሳችንን ጠቅሶ የኛን መጽሐፍ ቅዱስ ጠቅሶ ኢየሱስ አምላክ አይደለም እያለ ሲናገር የትኛው የቤተ ክርስቲያን አባት ጥቀስልኝ? የትኛው የቤተ ክርስቲያን አባት ነው ወጥቶ መልስ የሰጠው? መቼ መልስ ሰጥቶ ይታወቃል? አንድ ዲያቆን ያደርጋል አበጋዝ አይደል እንደ ፕሮቴስታንቱም ላይ የምላሽ መጽሐፍቶችን የሚጽፈው። ከዛ በላይ የተወሰኑ አንዳንድ አባቶች እነሱ እኮ 24 ሰዓት ነው ዳዋ የሚያደርጉት እኮ። ከዛ ስንቱን ነው ወደ እስልምና ያመጡት? አይገዳችሁም እንደ ሰው ከቤተ ክርስቲያን ሲወጣ? እኔ ሊገደል ሊያስጨንቀን ይገባል። ኦኬ እሺ፣ እናንተ እዛው ናችሁ። እኛ እድሉ ተፈጠረልንና ወደ ቲክቶኩ መጣ። ከእናንተ የተማርናትን ከአባቶቻችን ከእናንተ የሰማናትን ከእናንተ የተማርናትን ከዚችም ብለን እርስ በርሳችንም ተደጋግፈን ይዘን መተን ከነሱ ጋር መከራከር ጀመርን። እንደ ልጅ ልንሳሳት እንችላለን እኮ። ምክንያቱም አቅጣጫ ያሳየን ሰው የለማ። አቅጣጫ ያሳየን የለም። በዚህ ግባ በዚህ ውጣ ያለን የለም። ስህተት ከኛ የሚጠበቅ ነገር ነው። ስንሳሳት ትጠሩንና ሰብስባችሁ ቁጭ አድርጋችሁ እዚህ ትምህርት ላይ ተሳስተሃል አርም ብላችሁ አቅጣጫ ለምንድን ነው የማታሳዩን? ለምን አጠሩንም? እኛ ልጆቻችሁ ነን እኮ አይደል? እኛ ልጆቻችሁ ነን። ቢነገረን ማንሰማ ሰዎች አይደለም። ተው ብንባል ማንሰማ ሰዎች አይደለም። ከሙስሊሙ ጋር ሲገናኝ ደግሞ ያው ነው። አላህም ያው እግዚአብሔር ነው። ያው ነው ይላል። አንድ ቀን ሲዘምሩ አንድ ቀን ሲዘፍኑ ሁሉም አለንበት የሚል ማለት ነው። እዚህ ይመጣና በእውነቱ እኛ ተዋህዶዎች እኛ ኦርቶዶክሳውያን እኛ ቤተክርስቲያናችን እንጠብቃለን ይላል። ከዛ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው። አላህም ያው እግዚአብሔር ነው። ያው ነው ይላል። እንቁራሪት ማለት ነው። ከሙስሊሙ ጋር በሰላም መኖር እውነት ነው። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል። በሃይማኖት አንድ ነኝ ግን ብለህ ግን ማቻቻል ግን ውሸት ነው። እንቁራሪት ከዚያም ጥልቅ። ይሄ ምንድነው? እንቁራሪትነት። እስኪ በሉ ሁላችሁም ከዛሬ በኋላ እኔ እንቁራሪት አይደለሁም በሉ ሁላችሁም። የገደለ አግነን የሞተ እየረሳን ፈሪ በምላሱ ሰላም ከሚነሳን ገዳይ ብቻ ማድነቅ እንዳይሆንብን ሱስ ሞቶ ማሸነፍን እንማር ከኢየሱስ። ሰላም ጤና ይስጥልኝ። እንደምን አላችሁ? እንደው አንዳንድ ቀን አንዳንድ ሰዎች ባይናገሩ ዝም ቢሉ ምን አለ ብላችሁ አትመኙ? ዝም ቢሉ በቃ
መናገር ስለተቻለ ብቻ መናገር ተገቢ አይደለም። እሸቱ ዛሬ ባትናገር በቀረብህ ኖሮ አይነው ጥሩ ልብ አለ። መስጊድ ቢጠራ፣ እስላም ቢጠራ፣ ክርስቲያን ቢጠራ፣ አባቶች ቢጠሩ፣ ገዳማውያን ቢጠሩ ሁሉንም የማድረግ ልብ ጥሩ ነው። እግዚአብሔር ያዝልግልህ። ያ ማለት ግን በዛ ውለታ ምክንያት አንተ አራግበህ አጨብጭበህ ትኖራለህ ማለት አይደለም። ከታላቅ ይቅርታ ጋር ዛሬ ባትናገር አፍን በዘጋው ይሻል ነበር። በማታውቀው ጉዳይ ነው ዝም ብለህ የተናገረው። አንተ ሚዜ አደረክ አላደረክ፣ አንተ ጓደኛ አላደረክ አላደረክ፣ ያ ያንተ ጉዳይ ነው። እኛ ከምናወራው ጋር ፍጹም አይገናኝም። ፍጹም እኛ የምናወራው በጠራራ ፀሐይ ወንድማችንን ከነነፍሱ ሊበሉት ለተዘጋጁት ሰዎች ነው። ሕግ ይፋረደን እያሉ በጀርባ ግን ሌላ ነገር እያደረጉ ነው። ስለዚህ ዝም በል፣ አትናገር፣ ይቅርብህ። ይሄ ህይወት ነው። ሰው ሰብስቦ እንደምትቀልድበት ጆክ አይደለም። ምለተነስተህ የምትቀልደው ጆክ አይደለም። ዛሬ ባልተናገርክ በቀረብህ ኖሮ ሌላ ጊዜ ግን ምንም አታውቅም። እውነትን መናገር ካልቻልክ ዝም በል። የሰው ልብ አታድም። በሰው ህይወት ቁማር አትጫወት። ነገር አማረልኝ ብለህ የተናገርከው ንግግር ዋጋ ያስከፍላል። እርግጠኛ ነኝ ዋጋ የምትከፍልበት ይመስለኛል። አድረህ ውለህ የሰራኸው ስህተት ዋጋ ያስከፍላል። እስኪ ዞር ብለህ የተናገርከውን ደግመህ ስማው። ለማንኛውም እንደኔ ዛሬ ባትናገር ይሻላል።